ማለት ሁሉም እኮ በየቤቱ እኮ የሚሰራው ኃጢአት አለ እኮ። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ እንዴ? ስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ። ስንት ሚኒስተር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ ልተዋወቃለን እኮ። እኔ ብቻ አይደለሁም ኢትዮጵያ ውስጥ እጅግ በጣም ያልተነቁ ያልተወራላቸው በዚህ ህይወት ውስጥ ህይወታቸውን እየገፉ ያሉ ብዙ አርቲስቶች፣ ባለስልጣናት ያውም ታዋቂና ታዋቂ ያልሆኑ ሰዎች አሉ። በዚህ ልክ ፈተና የሚበዛብኝ ከሆነ እነርሱን አጋልጣለሁ ብሏልም ሶፎንያስም። ይህንንም ያለበት ምክንያት ፈተና በዝቶብኛል፣ መረጋጋት አልቻልኩኝም፣ እንዲያውም ከኃጢአቴ ተመልሼ ንስሐ ገብቼ ከማህበረሰብ ጋር ለመቀላቀል በወስን እንኳን እኔን ሊቀበለኝ ዝግጁ የሆነ ማህበረሰብ የለም። ስለዚህ ይህን ስሙኝማ ብቻዬን አይደለሁም ብሏልም። ታዲያም እኔ ከኔ ጋር ያሉትን ሁሉ አጋልጣችኋለሁ። እናንተ ይቅርታ ማታድርጉልኝ ከሆነም ከማህበረሰብም ጋር ማልቀላቀል ከሆነም ህይወቴ ለብቻዬን መግፋት ስለማልችል ቀጥታ እቅጩኑን አወራለሁ፣ ማንም ምንም አያመጣም ብሏል። እስቲ ከዚህ ጋር የተገናኙ አዳዲስ ሐሳቦችን እናስደምጣችኋለን። እናንተም እስከዛው ቻናላችንን ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና እናሳስባለን። ከጋዜጠኛ ሶፎንያስ ዋሲሁን ጋር የተገናኘ ጉዳይ ለኢትዮጵያውያን ሁሉም ነገር ግልጽ እንደሆነና ሚዲያው ላይ ሁላችንም እየተከታተልን የቆየነው ጉዳይ እንደሆነም ሁላችንም የምናውቀው ጉዳይ ነው። ታዲያም ነገሩ ይቀዘቅዛል ወይ ደግሞ ከዚህ በኋላ ለውጥ ይመጣል ተብሎ ሲባል እጅግ በጣም እየባሰና እየከፋ መጥቷልም። አንዳንድ ጊዜ ኃጢአትና ከእግዚአብሔር ውጪ የሆኑ ልምምዶች የሰዎችን ህይወት እንዴት ያለ ምስቅልቅል ውስጥ እንደሚያስገቡም ከጋዜጠኛ ሶፎንያስ ዋሲሁን በደንብ አድርገን ልንረዳው የምንችለው ሀቅ የሆነ ሚዲያ ላይ ግልጽ ሆኖ መጥቷልም። እናንተ ሁላችሁም እንደምታውቁት ከጥቂት ሳምንታት በፊት ሚዲያ ላይ ቀርቦ እባካችሁን ማሩኝ፣ ኢትዮጵያውያን እባካችሁን ይቅርታ አድርጉልኝ፣ ካልናንተ ማን አለኝ እያለ የነበረ ግለሰብ አሁን ደግሞ ብቻዬን አይደለሁም፣ እኔ ብቸኛ ኃጢአተኛ አይደለሁም፣ ከኔ ጋራ ብዙ ኃጢአት የሚሰሩ ኢትዮጵያውያን አሉ። ታዲያም ብቻዬን በምንም ተአምር ልወቀስ አይገባኝም፣ እንዲያውም ደግሞ ከኃጢአቴ ተመልሻለሁ፣ ንስሐም ገብቻለሁ፣ ወደ ማህበረሰቤ ልቀላቀል ብዬ ብል እንኳን መልካም ፊት የሚያሳየኝ ሰው አጥቻለሁ። ታዲያም ልክ ብቻውን እንዳለ ሰው ብቻውን በዚህ ኃጢአት ውስጥ እንደገባ ሰው ሁሉም ጣታቸውን እየቀሰሩብኝ ተቸግሬያለሁ። የሚገርማችሁ እኔ ብቻ አይደለሁም ኢትዮጵያ ውስጥ እጅግ በጣም ቁጥራቸው ጥቂት የማይባሉ ሰዎች በዚህ አይነት ህይወት ውስጥ ህይወታቸውን ይገፋሉ። በእርግጥ እነሱ አሁን ተረጋግተው የተቀመጡት እንደኔ መረጃ ወጥቶባቸው እንዲያውም ደግሞ በሚዲያ ላይ ተሰጥተው ስላልሆነ እንጂ ከኔ ጋራም እጅግ በጣም ብዙ ሰዎች አሉ። የሚገርማችሁ እንዲያውም ደግሞ ከጥቂት ጊዜያት በፊት በዚህ አይነት ህይወት ውስጥ ከኔ ጋር ያልፉ የነበሩት አሁን እንደ ጤናማ ሰው በራይ ላይ ጣት ይቀስራሉ፣ በኔ ላይ ይናገራሉ። እኔን ሚዲያ ላይ አስጥተው እነርሱ ጤናማ እንደሆኑ ራሳቸውን ለመደበቅ ይሞክራሉ። ታዲያም መደበቁ ለኔ ለምን አስፈላጊ ሆነ እያለ በድፍረት ሚዲያ ላይ መጥቶ እየተናገረ ይገኛል። በዚህ ጉዳይ አንዳንድ ሰዎች የራሳቸውን ስጋት ያስቀምጣሉ። ትናንት ከነበረበት ህይወት ተመልሻለሁ በሚል አይነት ህይወት ውስጥ ሆኖ በዚህ ሰዓት ሚዲያ ላይ እንደዚህ ቢቀርብ ዛሬ ደግሞ ተቀባይነት ቢያጣ ነገ በዚህ ህይወት ላለመቀጠሉ ምንም አይነት ዋስትና የለንም የሚሉ አንዳንድ አስተያየት ሰጪዎች በዙሪያው እንዳሉ እንዲያውም ደግሞ እጅግ በሚያሳዝን ሁኔታ ኢትዮጵያ ውስጥ ካሉቱ ከብዙዎቹ ጋራ ህብረት አለኝ እያለ ሲናገር ነገሩ ወዴት የሄደ ነው? ደግሞስ መጨረሻ ላይ ምን ሊፈጠር ነው የሚል ብዙዎች ዘንድ ስጋትን እንደፈጠረ ይገኛል። እናንተ ሁላችሁም እንደምታውቁት በምዕራባውያን ይህ አይነት ህይወት የተለመደና በማህበረሰቦቻቸው ላይ አጽድቀው የተቀበሉት እንደሆነ እንዲያውም በአንዳንድ ሀገራት ላይ የዚህን አይነት ድርጊት የሚፈጥሩ አንዳንድ ግለሰቦችን እውቅና ሰጥቷቸው ቤት፣ መኪና፣ ንብረት ሰጥቷቸው ኃጢአትን በአደባባይ ሲያጸድቁ ትመለከታላችሁ። ታዲያም እንደዚህ አይነት ነገሮች በኢትዮጵያ ላይ ዳግም እንዳያንሰራሩ ነገሮች እየሰጉ ያሉ ይመስላሉ። እናንተ ሚዲያ ላይ እንደሰማችሁት ጋዜጠኛ ሶፎንያስ ዋሲሁን ቅርብ ጊዜ ሚዲያ ላይ ወጥቶ እባካችሁን ኢትዮጵያውያን ይቅርታ አድርጉልኝ፣ እባካችሁን ከኔ አትራቁ፣ አትሽሹኝ እያለ ሲለምን የነበረ ዛሬ ደግሞ በድፍረት ሚዲያ ላይ ወጥቶ እኔ እያንዳንድሽን አጋልጥሻለሁ፣ ፎቶሽ ቪዲዮሽም እኔ ጋር አለ እያለም
ጋዜጠኞችንና አጠገቡ የነበሩ ባለስልጣናትን እያስፈራራ ይገኛል። ታዲያ ይህ ጉዳይ ዛሬ እንደ ቀልድ ቢታይም ነገ ግን ትውልድን የሚያበላሽ እንዲያውም ደግሞ ብዙዎችን በአደባባይ የሚያሳዝን ድርጊቶችን የሚያስደርግ ያልጠበቅናቸውን ሰዎች ደግሞ በዚህ አይነት ህይወት ውስጥ ስናገኛቸው ልብን የሚሰብር የሚያሰጋ ሆኖ ተገኝቷል። ምክንያቱ ደግሞ ግለሰቡ ከዚህ በፊትም በነበሩ አንዳንድ ምርመራዎች ጤና እክል እንዳለበትና እንዲያውም ደግሞ ከአእምሮ ጋር በተያያዘ አንዳንድ ችግሮች እንዳሉበት እናትየው በሚዲያ ላይ ቀርባ የተናገረችው ነገሮችን እጅግ በጣም ውስብስብ እያደረጉ ይገኛሉ። እንዲያውም አንድ ጊዜ የፈላ ዘይት እላይ ላይ ሊደፋብኝ ቀርቦ እባክህን ልጄ ተወኝ እባክህ ብዬ ለምኜ ከእርሱ እጅ አምልጫለሁ። ያንን ጊዜ አስታውሳለሁ። አሁን ልጄ ሚዲያ ላይ የሚናገራቸው ነገሮች እጅግ በጣም ያሳስቡኛል። መሀል ላይ ምን ሊፈጠር እንደሚችል አላቅም ብላ እናትየው መናገሯ ነገሮች እጅግ ከቁጥጥር ውጪ ሊወጡ እንደሚችሉ የሚያሳይ ሆኖ ተገኝቷል። ታዲያ ከዚህ ጋር በተገናኘ አንዳንድ ሰዎች በአጠገቡ ሆነው ቢመክሩትና እንዲያውም ደግሞ ትላንትና ገብቶበት የነበረውን ጸበል ጨርሶ ቢወጣም እንዲያው ጤንነቱም ሌላም ነገሩ ሊስተካከል ይችላል የሚል አንዳንድ አስተያየት ሰጪዎች ቢኖሩም ነገሮች ግን ከቁጥጥር እየወጡ ያሉ ይመስላሉ። ታዲያም ከዚህ ጋር በተገናኘ የብዙ ኢትዮጵያውያን ስጋት የሆነው እርሱ ብቻ አይደለም፣ ብዙ ከኔ ጋር አሉ ማለቱ ነው። ከእርሱ ጋር ያሉት ሰዎች ወይም በስም እንዲጠቀሱና ባለስልጣናቱም ቢሆን ደግሞ እያንዳንዳቸው ራሳቸውን እንዲገልጡ እንፈልጋለን የሚሉ አንዳንድ ሰዎች ጥያቄ ለሶፎንያስ እያቀረቡ እንዳሉ ምንጮች ይገልጻሉ። ታዲያ እርሱም በዚህ ንዴት ሰው ካልተቀበለኝ ከኔ ጋር ማንም መቀላቀል ካልፈለገ እኔም ብቻዬን መሆንበት ምንም አይነት ምክንያት የለም፣ ያለኝን መረጃ ሁሉ ዝርግፍ አድርጌ ተናግሬ ሁሉም ከኔ ጋር አብሮ ተወቃሽ እንዲሆን እፈልጋለሁ ማለቱ ነገሮችን ውስብስብ እያደረገ ይገኛል። ታዲያም በሚዲያ ላይ የወጣ ነገር ቀላል እንዳልሆነ እናንተ ሁላችሁም ታውቃላችሁ። ለዚህም ነው አጠገቡ ያሉ ሰዎች አንዳንድ ሰዎችም ከዚህም ሶፎንያስን ማናቸው እባክህን ስማቸው ነገርን እኛ ከዚህ በኋላ ልንጠነቀቅ እንፈልጋለን ብለው የራሳቸውን ሐሳብ ያስቀምጣሉ። ታዲያ ከዚህ ጋር በተገናኘ ነገሮች በዚህ አይነት መልኩ አፈንግጠውና መልካቸውን ስተው ሁኔታዎች እጅግ በጣም በሚያሳስብ ሁኔታ የሰዎቹ ስም የወጣ ከሆነ የኢትዮጵያ ፊልም ኢንዱስትሪው እንዲያውም ደግሞ ከባለስልጣናት ጋር ያለውም ህይወት እጅግ በጣም አሳሳቢና ውስብስብ እየሆነ እንደሚቀጥል ብዙ ሰዎች የራሳቸውን መላምት ያስቀምጣሉ። እኛም እንደ ሚዲያ የታዘብነውና ፕሮግራሞቻችንን ከማዘጋጀታችን በፊት ጥንክራችንን እያዘጋጀን አንዳንድ መረጃዎችን ለመሰብሰብ በቻልነው መሰረት እርሱም ከኔ ጋር ያሉት ቁጥራቸው ብዙ ነው፣ እንዲያውም ደግሞ ፎቶአቸውም ቪዲዮአቸውም እጅ ላይ ያለም በሰሞኑ እዚህ ሚዲያ ላይ ራሴ ለቃለው እያለም በራሱ ቻናል ላይ ያለውን ሐሳብ አስቀምጧል። ከዚህ ጋር የተገናኙ አዳዲስ ነገሮች ሲኖሩ እኛም እየተከታተልን ለእናንተ የምናሳውቅ ስለሚሆን እናንተም እስከዛው ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋራ ቤተሰብነታችሁን እንድታሳዩ በታላቅ ትህትና እንጠይቃለን። ስላዳመጣችሁን ከልብ እያመሰግንን ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ እንላለን።